ይሁን ጠንካራ እንትን ባይኖራት ጠንካራ እህቶች እዚህ ጋር ባይኖራት ማለት ነው ወላሂ ላዚም እኔ ሚጌ ማለት ነው እዚህ ሚዲያ እንዳትመጣ እንደምታደርጓት እኔ 100% እርግጠኛ ነኝ ማለት ነው። እኔ በጣም ነው የሚያመኝ። ለምን እሷ ላይ ሁሉ ነገር ታገናላችሁ? አንድ ነገር ሲፈጠር እሷ ላይ ነው የምታገኑ። እኔ በጣም ነው እንትን የሚለኝ የምሬን ነው የምላችሁ ማለት በጣም ነው የሚከፋኝ። የሆነ ነገር ማድረግ የማትፈልጉት ነገር ሄሉ ላይ ማድረግ ትፈልጋላችሁ። አሚት ድንገርሽ ቆይ ወንድሞቿ ሆኑ ፍቅረኛዎቿ ሆኑ ማን ምን ያገባዋል? ማንም አይመለከታችሁም። የማይመለከታችሁ ነገር አትግቡ፣ አታጣጡ። ማንም አያገባውም። የፈለገ ነገር ያድርጓታል፣ አይመለከታቸውም። ሙናዬ ምንድን ታውቂያለሽ? ምንም ነገር እኮ አያደርጋትም። የምታደርጉት ነገር ምንም አያደርጋትም። ግን እናንተ አሁን ሩታን ማድረግ ማስፈልጉት ነገር ሄሉ ላይ ለምን ሩታን በጣም ተወዳታላችሁ አይደል? እሷን ማድረግ ማስፈልጉት ነገር ሄሉ ላይ ለምን ታደርጉታላችሁ? ሃይሚን ተወዳታላችሁ። እሷን ማድረግ ማስፈልጉት ለምን ሄሉ ላይ ታደርጋላችሁ? እሷ ሴት ልጅ ወይስ ከጎኗ ስለሌለ ወንድም ብላ ምናምን ጠርታ ሰው ስለሌላት እንደዚህ የምታደርጉት ለምን? ሰው አላት እንዲያቱኛ አሚቲ ሰው አላት እንጂ ለሌላ ነገር አይደለም። ወላሂ እኔ 100% እርግጠኛ ነኝ ትጥሏት ነበር እናንተ በሚሰሩት ስራ ቢሆን ኖሮ። ግን እሷ መቼም ቢሆን እሙቲ ስርዓት አሚት እንዲያቱኝ የእሷ ምርጥ ጀግና እህቶች አሏት። አሚት ለምታነሱ ደጋፊ ተኛ ምርጥ ከእናንተ የመሳሰለ አስመሳይ ያልሆናችሁ የማታስመስሉ አንዱ መጣ ብላችሁ የማትቀየሩ አንድ መጣ ብላችሁ የማትበገሩ በጣም ነካችሁ ማለት ተኔ ጋር ተጣላላችሁ፣ ከሩታ ጋር ተጣላላችሁ፣ ተኛ ጋር ጥፍ ተፈለጋችሁ። ነግሬያቸዋለሁ። እኔ የነብር አራስ ነው መሆንባችሁ ብያለሁ። የነብር አራስ ነው መሆንባችሁ። ማንም እኔ በእሷ ድርድር እኔ በሄለን ድርድር ስጋ በመጣች ቁጥር ግድ ልጅቷ እያልካች መምጣት የለባትም ለእኛ ተብሎ ሴት ልጅ ልትሳቅ አሁን አንዳንድ ሰው ይባላል ግን ማለት ነው ሙና አሁን ያልተው ትክክል ነው። ያናቆንትና እንዴ ሰው ሲፖስት የሆነ የምሬን ነው የምላችሁ የማበረታቻ ነገር ይስቃሉ። የምንተነካችሁ ተሄዱ ደጋፊ ጋር እንደምትጣሉ ተኛ ጋርም ትጣላላችሁ። በቃ ይሄንን አምነሽ ቆም። ማርያም ትጣላላችሁ። ተኛ ጋር ጥርመሰው እንዳትነኳት ቲጂ ከፖስተችዋ ልጅ ይልቅ የሚያመሽቁኝ ውስጥ ጋር ኮሜንታተር ጨብጫቢ አፈር ያስበላና ማለት ማናችሁ እኛ ሄደን የእናንተ ልጆች ጻፉ ስንላቸው እሺ እቅርታ ብላ ነው ሙና የምታስወርደው። ስለዚህ የሰው ፍላጎት እንትን በሉ። እኔ እንዴት ነው ማደርገው? እኔ የኛ ልጆች ሲዘቀጠቁ እንዴት ነው ማደርገው? እናንተ ጋር መጥቼ እንዴት ነው ምለምነው? ለምን ነው በዚህ ፍላጎታቸውን ታከብሪያለሽ? ወደሽ ሰው በግዳችሁ ታከብራላችሁ። የእነሱ ፍላጎት ወደሽ በግድሽ ትወጃታለሽ። ግዴታ ሄሉ ይኸውላችሁ፣ ሄሉ ተሰብራ መቼም ወደኋላ አትቀርም። ምርጥ ልጆች አሏት፣ በእሷ የማይደራደሩ ጀግናቶች አሏት። 10 የቦስቹ 1000 አልገባሽም ይዘጋል። አካውንት ሲዘጋ ትቀጫለሽ። አሁኑ ነው 10,000 የገባ ልጆች አለን። ተኛ እናዘጋለን። አንዴ እኔ ማለት ነው አካውንቱ ቢዚ ትናንትና መጣ ትንሱ የምትባለው ቆይ በእናትሽ በይ ትናንትና መጣ ትንሱ የምትባለው ተሰንቶ እንደጋለ እንደ የምትለቀው እሷን ምን አልፖስተታችኋትም? ትናንት የመጣች ልጅ እሷ የሄሉ ብቻ እየታየቻችሁ ስንቱ አለን እንደ እየሰራ ያለው ለምንድን ነው የምትነኳቸው? ምን አደረገቻችሁ? እቺ ልጅ ሴት ልጅ ነች ወይ? ምን መሰለሽ ሲፖስቱ አንድ ሰው ሲፖስት የምሬን ነው ማርያምን ባያበረታቷቸው ያ አካውንት ቢዘጋ እንኳን ማለት ነው ሌላ አካውንት ከፍተው ሲመጡ ያበረታቷቸዋል። አይደለም በኮሜንት አይደለም በውስጥ ራሱ ያበረታቷቸዋል። እኔ በጣም እርግጠኛ ስለሆንኩ ነው። ምክንያቱም እንዴ ያ ሁሉ ስንት እኔ ደግሞ ልንገርሽ ሃይሚን ልንገርሽ የኛ ልጆች ሄለን የምጠሉ ነፍ ልጆች አላችሁ። እያንዳንድሽን አውቃለሁ። ብጠሏት በእግርሽ እንደዚህ ተጨብጭበሽ ታጨበጭበያለሽ እንጂ እኔ ሚዲያውን በአንድ እግር ነው የማቆመው። በሄለን ድርድር ካሁን በፊትም አስረግጬ ነግሬያቸዋለሁ። እንደዚህ እኔ በሄሉ ቀልድ አላውቅም። ቀልድ የሚባል ነገር አላውቅም። በጣም ነው የምወዳት እጅግ በጣም ማለት ነው። ከሩታ እኩል ነው የምወዳት እኔ ከሩታ አላሳንሳት። ሄሉዬ ሄለንን መጥላት እኩል ነው የምወዳት።
ሄለን መጥላት እኮ መብቴ ነው። ለምን እነካታለሁ? መጥላት መብቴ እኮ ነው። ለምን እነካታለሁ? ለምን እነካታለሁ? ጥሏት ብያለሁ። መቼ ውደዷት አልኩኝ። እኔ የፈለገ ሰው ለምን ሲጠላት ብሎ አድርግ ይጥላት፣ ግን አይንኳት እንጂ ይጥሏት። እኔ ይጥሏት እኮ ግን አይንኳት፣ በቃ አይንኳት፣ አይድረሱባት፣ መሳደብ ይችላል። አይድረሱባት። እኔ ሲጠሏት ለምን አይጠሏትም? ግን አይድረሱባት፣ በቃ አይድረሱባት እንጂ እኔ ሄለን ለምን አልወደዳችሁም ብዬ ማንንም ሰው ልናገር አልችልም። ግን አይድረሱባት፣ አይንኳት፣ አይፖስቷት፣ አይዋት፣ ቪዲዮዋንም አይሂዱ እሷ ጋር ኮመንትም አይጻፉላት፣ ግን አይድረሱባት። በቃ አይንኳት። ሲጀመር እኔ ማለት ነው የጠላሁትን ሰው ቤቴ አላስገባም። ሀቅ ነው ወሬ። ምን አፖሰስታቸው? ከጠሏት አለማየት አለመፖሰት። እኔ የሚገርመኝ ነገር ማለት ነው ከጠሉ ሁሉም ሰው እኮ ግድ ይውደዱኝ አይባልም። ከጠሏት ለምን ይፖስታሉ? ለምን እንትን ይላሉ? አሽቃባጭ ፍላለ ፎሎና ለእንትን ፍላጎት ነው እንጂ ማለት ነው። እኔ አንዲን ሰው ከጠላሁት ቤቴ አላስገባውም። የምወደውን ሰው ነው ቤቴ የማስገባው። ስለዚህ እነሱ ደግሞ ለምን ከጠሏት ለምን ቤቱ ያስገቧታል? ለምን ለማታለስ? እሱ እኮ ግድ ይውኝ አላለችም። ይኸውልሽ የማን የምንተቀልሽ አሁን እኛ ይኸውልሽ ማለት ነው ከማንንም ሰው ጋር ችግር የለብንም እኮ እኛ በሰው ይሄን ያሉ ብላ ይሄ ነገር በጭቅጭቅ በወሬ ወይ አንድ ነገር ልንገራችሁ ማለት ነው። ሄለን ደጋፊዎች እኮ ይሄ ነገር ቢያሳፍራቸው፣ ይሄ ነገር እናንተ የፖስታችሁት ነገር ቢያናዷቸው ምን እንደሆነ ታውቃላችሁ? እነሱ ገስት ይሰሩላችኋል እኮ። ማን አላዛር ቢመጣ አሳድጎ እዚህ ያደረሱት ነው። ማንም ቢመጣ እዚህ አሳድጎ እዚህ ያደረሱት ነው። ማርኬ ቢመጣ ከ35,000 አሳድጎ 150,000 ያከበሩለት ጀግናዎች ናቸው። እናንተ እኮ ባለጌ መሆናችሁ ሩታ ከሌላ ወንድ ስመጣ አብርሃምን የምዘቀዝቁ ሩታ ከሌላ ወንድ ብመጣ፣ እስኪ የማርክ ደጋፊዎች ማለት ነው ከማርክ ደጋፊዎች ተማሩ። እነሱ ማንስ ሲሰድቡ አይታችኋል? ማርክና ሄለ ሲለያዩ ማርክን አንድ ቀን ሲሰድቡት አይታችሁ ታውቃላችሁ? አንድ ቀን የስነ ስርዓት ጥጋቸው ነው የሚያሳዩዋቸው። አላዛር ሄደ ብሎ አላዛር ሲሰድቡት አይታችሁ ታውቃላችሁ? ስራ እንደሆነ እንደሚሰሩ የሚያደንቋት ልጅ በትክክል ስለምትነግራቸው ማለት ነው። በትክክል ይሄን ነገር የቀረብኩለት ስራ ነው፣ ይሄ ነገር እንዲህ ነው ብላ ስለምትነግራቸው ጀግና እህቶች ስለሆኑ ለሰው ማሳደግ ሁሌም ሰው እንዳሳደጉ ነው። ገስት ይሰራሉ፣ ገስት ሰርቶላቸው ያሳድጓቸዋል። ሁሉንም አሳድጎ ነው እዚህ ያደረሷቸው። ሚፍታ ቢመጣ ሚፍታን ተቀብሎ ገስት ሰርቶ፣ ሙቤ ቢመጣ ሙቤን ገስት ሰርቶ እንደኛ ቤት ሳይሆን ማለት ነው። ወለ እንደሌላ ደጋፊ ሳይባሉ ሳይጣሉ። እስኪ የማርክ ቾኮሌት እና ማርክ የሚደግፉ ልጆች አሉ። አንድ ቀን ድምጻቸው ተሰምቶ ያውቃል? አንድ ቀን ሲጣሉ አይታችኋል? አንድ ቀን ሲዘቃዘቁ አይታችኋል? ይሄ ማለት ለቲክቶኩ ትምህርት ነው የሰጡት እነዚህ ልጆች። ለቲክቶኩ ስነ ምግባር ነው የሰጡት። እነሱን አይታችሁ ተማሩ ነው ልቀምለው ነው። እነሱን አይታችሁ ትምህርት ውሰዱ። ከቾኮሌት እና ማርክን ከሚደግፉ ልጆች ጋር አንድ ቀን ሲጣሉ አይታችኋል? አንድ ቀን ማርክ ሲዘቀዝቁ አይታችኋል? ሄለን ጋራ ተጣልቶ ማርክ ተለያይቷል ብሎ የኛስ ቢሆኑ ቲክቶኩን በአንድ እግር ሞልታችሁ አብርሃምና ሩታ ገና ሳይለያዩ ገና ስራ በሚሰሩት እኮ ስንት ታምር ነው ያሳያችሁት። ስንት ጉድ ነው ያላችሁ። ፍቅርና ፉአድ ሳይለያዩ ገና ሳይለያዩ ስራ እየሰሩ ባሉበት ሰዓት ስንት ታምር ነው ያያችሁት። ሲዘቀዝቁ ፉአድ ወደ ላይ ፍቅር ወደ ታች፣ እናቷን አባቱን እናቷን። ግን በእነ ሄለን ደጋፊ ይሄ ነገር አለ ወይ? እስኪ አንድ ሰው ይመልስልኝ ከታች። አንድ ነገር አለ በሄለን ደጋፊ ውስጥ? እንደዚህ አይነት መጥፎ ነገር አይታችሁ ታውቃላችሁ? እና ለምን ትነኳቸዋላችሁ? ለምን ትደርሱባቸዋላችሁ? እስኪ ንገሩኝ። እነዚህ ልጆች ካልደረሱባችሁ ሃይሚና ገና እናንተ ሃይሚ ደጋፊም አላችሁ። ሃይሚና ብሩኬ ገና ቂቃ ሳይለያዩ ብሩኬ ወደ ታች ሃይሚ ወደ ላይ፣ ሃይሚ ወደ ታች ብሩኬ ወደ ላይ ሲዘቅዝቁ የከረማችሁ ልጆች አላችሁ። ግን እነዚህ ልጆችን አይታችሁ አትማሩ። ሰው አልደረሱባችሁ ማለት ነው። ካልደረሱባችሁ አለመድረስ በቃ አልደረሱባችሁ፣ አትድረሱባችሁ። አልነኳችሁም፣ አትንኳቸው። ራሳችሁን የማንም ደጋፊ ሶስታችሁም ደጋፊዎች የራሳችሁን ይዛችሁ ተከብራችሁ መቀመጥ፣ ሳትነኳቸው ሳትደርሱባቸው። በቃ የሁሉም ደጋፊ ራሱን ችሎ መቀመጥ አለበት። ሁላችሁም ደጋፊዎች ራሳችሁን ችላችሁ ራሳችሁን ሆናችሁ ተቀመጡ። አትንኳችሁ፣ አትድረሱባቸው። እነ ሄለን ደጋፊ ለኛ ተምሳሌት ናቸው፣ ለኛ ጀግናዎቻችን ናቸው። እዚህ ቲክቶክ ላይ በእነሱ ብዙ ትምህርት እናገኛለን። ሁሌም እነሱ ተምሳሌት ናቸው። ለዚህ ቲክቶክ ተምሳሌት ናቸው። በቃ ተምሳሌ ለሶስቱም ግሩፖች ተምሳሌቶቻቸው እነሱ ናቸው። የሄለን ደጋፊ ናቸው ተምሳሌ